ከትግራይ ህዝብ ቀድሞ መዳን ያለበት ህወሓት ነው ብሎ የሚከራከሩ ወገኖች ናቸው ያሉት እኮ። አንተ ህዝብ ነው መጀመሪያ መዳን ያለበት ወይስ የሆነ ቡድን ነው? ይህን ሰው አሳደው አምልጧቸው ወደ አዲስ አበባ ከመጣ በኋላ ሲቆጩ የነበሩ ሰዎች አሁን ወደ መቀሌናና አሸኛኘት እናርግልህ፣ ፎርማል የሆነ አሸኛኘት እናርግልህ የሚል ጥሪ አቅርበውላቸዋል። አንዳንዱ ቅዥቤ ፖለቲከኛ ነኝ እያለ እየመጣ አይ እንደውም የትግራይ ዳር ድንበር ጎንደር አጠገብ ነው፣ አንዳንዱ ሊማሊሞ ድረስ ብሎ ይናገራል። ራያን ሲወሩ መላ የአማራ ህዝብ ነው የተቆጣው፣ መላ የአማራ ህዝብ ነው የተከፋው። አሁንም ጠለምትና ወይም ወልቃይት ጠገዴ ሰቲት ሁመራን በኃይል እንያዝ ሲሉ የሚጋጩት ከዛ አካባቢ አስተዳደር ጋር ብቻ አይደለም። የአማራ ህዝብ ወሮ አያውቅም፣ ማንም ወሮ አያውቅም፣ ወራሪም አይደለም። ልክ ሰለሞን ተካልኝ እንዳለው የትግሬን ልክ የማያውቅ አማራ የለም። የአማራ ህዝብ ባይደግፈው፣ የአማራ ህዝብ ባይተባበረው ኖሮ ትህነግ ከማይጨው አንድ ክንድ ወይም ጋት መሻገር አይችልም። ይሄ ህዝብ የሁለቱ ህዝብ አንድ ነው፣ በምንም መልኩ ሊለያይ አይችልም። ሰው ፖለቲከኞቹ ግን መታረቅ መቻል አለባቸው። ወደ ሁለተኛው ጉዳያችን እንለፍና ወደ ዛሬ ወደ ያዝ ነው። በተለይ ደግሞ ከሰሞኑን ያው የአቶ ጌታቸውን ሹመት አንስተን እኛም ብዙ ሀሳቦችን አንስተን ነበርና አንዳንድ ያነሳናቸውን ሀሳቦች አቶ ጌታቸውን መልሰው ሲያነሷቸው ሰምተናልና በተለይ ደግሞ የጊዜያዊ አስተዳደሩ እንግዲህ ፕሬዝዳንት የሽኝት ፕሮግራም እንዳዘጋጁላቸውና ያንን ሽኝት ደግሞ እንዳልተቀበሉትም ሰምተናል በትላንትናው ዕለት። ሌላኛው ደግሞ ለመጀመሪያ ጊዜ ከሹመታቸው ጋር በተያያዘም ያብራሩት ጉዳዮች አሉ። ሌላኛው ጉዳይ በትግራይ ጉዳይ ላይ አሁንም እጃቸውን እንዳልሰጡና የተለያዩ እንቅስቃሴዎችን መግለጫዎችን ጭምር የጌታቸው ማዕከላዊ ኮሚቴ በተለይ አብሯቸው የነበሩት ጋር ሆነው መግለጫም አውጥተዋልና ምናልባት ከዚህ ጋር በተያያዘ ምን አዳዲስ ጉዳዮች አሉ? ምን እንጠብቅ ከዚህ በኋላ? የጌታቸውስ አሁን ላይ እየሄዱበት ያሉት መንገድ ምን ይመስላል? በዚህ አጋጣሚ ያው ጠቅላይ ሚኒስትሩንም እንዳመሰገኗቸው እኔ ወደ አዲስ አበባ ሌሎቹ ደግሞ ወደ አስመራ ነው የሄዱት የሚል ስላቅ የተሞላበት ንግግርም ተናግረዋል እና እንደው እንዴት አገኙት ዶክተር ይህንን ሀሳብ? አሸብር እንዳልከው የሀገራችን ፖለቲካ ሁኔታ ያው እንደምታውቀው በየጊዜው የሚለዋወጥ ነው። በየሰዓቱ ብዙ ነገር የምትሰማበት ነው። በተለይ ደግሞ የሰሜኑ የትግራይ ፖለቲካና ፖለቲከኞች በየሰዓቱ በየጊዜው ብዙ ነገር የሚባልለት ነው። አቶ ጌታቸው ረዳ እንግዲህ አንድ አወዛጋቢ የፖለቲካ ሰው ናቸው። በባህሪም በፖለቲካ ተሳትፏቸውም በአስተዳደር እንቅስቃሴያቸውም ብዙ ነገር ሊባል የሚችል ብዙ ነገር የሚሉ ሰው ናቸው። ከዚህ አንጻር እንደውም እኔ ጠብቄ የነበረው በመደበኛዎቹ የመንግስት ሚዲያዎች በፋና ወይም በኢትዮጵያ ቴሌቪዥን እንግዳ ሆኖ ይቀርባሉ የሚል ግምት ነበረኝ እና ማብራሪያ እንዲሰጡ ሰፋ ያለ ጊዜ ወስደው የተፈጠረውን ሁኔታ እንዲገልጹ እድል ይፈጥራሉ የሚል ነበር። እንግዲህ ወይ ሚዲያዎቹ አልፈለጉም ወይ እሳቸው ቀድሞ በዛ መታየት መውጣት ፍቃዳቸው አልሆነም ማለት ነው። ዞሮ ዞሮ የቴዎድሮስ ጸጋዬን እንደምንም አግኝቼ ላዋራቸው ፈልጋለሁ። ለአቶ ጌታቸው አሁንም እየሞከርኩ ነው ብለው ነበር። ከሱም ጋር ቀድሞ ፕሮግራም የያዘ አለመሆኑን ማየት ይቻላል። ከዛ ይልቅ ዩኤምዲ የሚባል የፕሮፌሰር ጌታቸው አሰፋ የሚባሉ ካናዳ የሚኖረው አንድ የትግራይ ተወላጅ የሚያዘጋጁት ሚዲያ ነው። እሳቸው ጋር ቀርበው ነው በትግርኛ ቋንቋ ሀሳባቸውን የገለጹት። ምናልባት ፕሮፌሰር ጌታቸው አንደኛ የጌታቸው ደጋፊ ናቸው፣ ሁለተኛ የተማሩ ሰው ስለሆነ ከእሳቸው ጋር ምናልባት የሰከነ ውይይት አደርጋለሁ፣ ሚዛኑን የጠበቀ ሀሳብ የማቀርብበት እድል ይኖራል ብለው የመረጡት ይመስለኛል እንጂ ቀድመው ከቴዲ ጋር ቢቀርቡ ኖረው ምናልባት ትንሽ ውጥረት የተሞላበት ውይይት ሊካሄድ ይችል እንደነበረ ማየት ይቻላል። ቀደም ሲል እንግዳቸው ሆነው ቀርበው ቴዲ ጋር ብዙ ያወሩበት ሁኔታ እንደነበረ፣ ቴዲ ደግሞ ጥሩ ይዟቸው እንደነበረ፣ በተለይም የህግ ባለሙያ ስለሆነ ቴዲ ዝም ብሎ ጋዜጠኛ ብቻ አይደለም። ከዛ አንጻርም ሊያቀርብ የሚችለው ጥያቄ እንዲሁ በቀላሉ የሚታይ አልነበረም። ሰው ያን ወይ ገፍተው ይሆን የቴዲን ጥሪ ትተው የፕሮፌሰር ጌታቸውን ጥሪ ተቀብለው በዛ ሀሳባቸውን ለመግለጽ የተገደዱት እሱ እንግዲህ እሳቸው ናቸው የሚያውቁት። ዞሮ ዞሮ በዛ ሚዲያ ላይ ምን አሉ የሚል ነገር ነው ጉዳዩን የበለጠ ትኩረት እንዲሰጥ የሚያደርገው። በዛ ሚዲያ ላይ ቀርበው የሰጡት ማብራሪያ
በብዙ መልኩ ሊታይ የሚችል ይመስለኛል። አንደኛው እንዳልከው ይህን ሹመት እኔም ራሴ አላውቀውም ነበረ። መጀመሪያ ላይ የተለያዩ አማራጮች ነበር ያቀረቡልኝ ጠቅላይ ሚኒስትሩ። ምናልባትም ወደ ዩኤንም አፍሪካ ህብረትም ወይም የተለያዩ ዓለም አቀፍም አካባቢያዊ ድርጅቶች ላይ ገብቼ በሰራ የተሻለ አስተዋጽኦ ላደርግ እንደምችል ለራሴም የተሻለ ነገር ሊፈጠርልኝ እንደሚችል አንስተን ሁሉ ተነጋግረናል። ነገር ግን ይሄ ያን አልፈለግኩም። አሁንም በትግራይ ፖለቲካ ላይ የአስተዋጽኦ ማድረግ እፈልጋለሁ። እንዲሁ በቀላሉ ትቼው የሚሄደው አይነት አይደለም። ወደዛ ሄድኩ ማለት ከፖለቲካው በተለይም ከትግራይ ፖለቲካ ራሴን ያገለልኩ ማለት ስለሚሆን በዚህ ወቅት ይህን ላደርግ አልችልም። እዚሁ ሀገር ውስጥ ላይ ሆኜ በፖለቲካ ውስጥ የራሴን ድርሻ መወጣት አለብኝ ብዬ አነሳሁላቸው፣ አሳመንኳቸው። በዚህ ተማምነን ከዛ በኋላ የራሳቸውን ውሳኔ ወሰኑ። ያው አማካሪ አድርገው ሾሙኝ የሚል እንትን ነው። ሲሾሙት መጀመሪያ በዚህ ስፔሲፊክ ኤሪያ ላይ ነግረውኝ አውቄው በደንብ ተረድቼው በዛ መልክ አይደለም ብሎ ነው የገለጸው። ይሄ አንድ ለምን ቢያንስ አዲስ የስራ መስክ ነው የነበረ የቆየ አይደለም። እንደሱ ከሆነ በፖለቲካ ውስጥ አክቲቭ ሚና እንዲኖርህ ንቁ ተሳትፎ እንዲኖርህ ካስፈለገ እሺ እኔ በዚህ ጉዳዮች ላይ አማካሪ እንድትሆን እፈልጋለሁ። እስኪ እንደውም የተወሰነ መነሻ ሀሳብ በዛ ዙሪያ የሚኖርህን ሚና ለማሳየት የሚያስችል መነሻ ሀሳብ ይዘህልኝ ቅረብ እንደውም መባል ነበረበት። አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሾሙም ሲያነሱም አንዱ የሚታሙበት ነገር ሲሾሙም በዚህ ምክንያት ይህን አስተዋጽኦ ከአንተ ስለሚጠበቅ ልንሾምህ ነው ብለው ቀድሞ አይነግሩም የሚል ሀሜት አለ። ሁለተኛ ሲያነሱም ከስልጣኑም ሲያነሱ በዚህ ምክንያት አልቻልክም፣ ይህን ስራ ይህን ኃላፊነት ልትወጣ አልቻልክም እና ልናነሳህ ነው ብሎ ቀድሞ መረጃ መስጠት ወይም መንገር የተለመደ አይደለም ብለው ነው የሚናገሩት። እና ሲሾምም የሹመት ደብዳቤው የሚደርስበት አንዳንዴ እንደውም ግለሰቡ ጋር የተሾመው ሰው ጋር ሳይደርስ ወደ ሌላ አካል መረጃው ደርሶ በሌላ አካል በጋዜጠኛ የተጠየቁ ባለስልጣናት እንዳሉ አውቃለሁ። ሲነሱም እንደዚሁ ምንም ሳያውቁት ስራ እየሰሩ እንደውም ኃላፊነታቸውን እየተወጡ ያሉ ሚኒስትሮች ደብዳቤያቸው ግን ቢሮ ደርሶ የታየበት ሁኔታም እንዳለ የምንሰማበት ሁኔታ አለ እና ይሄ ባይሆን ይመረጣል። በተቻለ መጠን የሚሾምን ሰው ስለሚሾምበት ቦታ የሚጠበቅበትን ኃላፊነት እንዲያውቅ ፈቃደኝነቱ እንዲያረጋግጥ ከተቻለም ይሄን ቦታ ስትሰጥ ምን ልትሰራ ምን ለውጥ ልታመጣ ታስባለህ? እስኪ መነሻ የሚሆን ሀሳብ ሁሉ ባጭሩ አንተ አለኝ ተብሎ መነገር አለበት። ዝም ብሎ ቀላል ነገር አይደለም። ሲነሳም እንደዛው እና አቶ ጌታቸው ያረጋገጡት ነገር ይሄ አሁን የተሾምኩበት ቦታ በዛ ላይ ልሾም እንደምችል እኔም አላውቅም ነበር የሚል አይነት መልእክት ያለው ሀሳብ ነው ያስተላለፈው። ሌላው ያጋለጠው ነገር እና በትክክልም የገለጸው ነገር ምንድን ነው? እኔ ወደ አዲስ አበባ ነው የመጣሁት። ኢትዮጵያዊነቴን አረጋግጬ በትግራዋይነቴ ኮርቼ በኢትዮጵያ ውስጥ ሆኖ የትግራይን ሕዝብ ችግር መፍታት እንደሚቻል አምኜ ነው ወደ አዲስ አበባ የመጣሁት። እነ ደብረጽዮን ደግሞ ወይም የደብረጽዮን የሚመራው ቡድን ደግሞ ወደ አስመራ ነው ሄደው ይህ ማለት ጠላት ብለን የፈረጅ ነው የትግራይን ሕዝብ የጨፈጨፈ ያስጨፈጨፈ አሁንም የትግራይን ሉዓላዊ ግዛት የኢትዮጵያን ሉዓላዊ ግዛት በአጠቃላይ ደፍሮ የትግራይን ሕዝብ እያሰቃየ ካለ መንግስት ባለስልጣናት ጋር ነው እየተገናኙ ያሉት የሚል ግልጽ የሆነ መልእክት ነው ያስተላለፉት። ይሄ የሚያሳዝን ነገር ነው፣ የሚያሳፍርም ነገር ነው። የትግራይ ፖለቲከኞች ምን አይነት ባህሪ እንዳላቸው ለስልጣን ሲሉ ለጥቅም ሲሉ ህዝባቸውን እስከምን ድረስ አጋልጠው እንደሚጥሉት እስከምን ድረስ ችግር ውስጥ እንደሚከቱት የሚያሳይ ነገር ነው። አሁንም እኮ የህወሓት በደብረጽዮን የሚመራው ህወሓት ከተፈናቃዮች እኮ ገንዘብ ይሰበስባል። የህወሓትን 50ኛ ዓመት የካቲት 11ን ለማክበር እያንዳንዱ ተፈናቃይ በትንሹ 200 ብር እንዲያዋጣ ተደርጓል። ከሚረዳው ከዕለት ጉርሱ ቀንሶ ማለት ነው። ያን ካልሰጠ ወደ ቦታው እንደማይመለስ፣ ያን ካልሰጠ ወደ ስራው እንደማይመለስ እያስፈራሩ ነው ገንዘብ ሲሰበስቡ የነበሩት። ይሄ ታሪክ ራሱን ደገመ እንደሚባለው በ1977 ላይ የትግራይ ህዝብ በረሃብ እየተሰቃየ ወደ ሱዳን እየተሰደደ መንገድ ላይ አውሬ እየበላው መንገድ ላይ እየሞተ በነበረበት ጊዜ በትግራይ ህዝብ ስም የተሰበሰበ ገንዘብ ለሰራዊት ቀለብ፣ ለሰራዊት ትጥቅ ማሟያ፣ ለማሌሊት ጉባኤ
ማድመቂያ ሆኖ ያገለገለበት ሁኔታ እንደነበረ አረጋዊ በርሄ በአካል አሉ የመሰከሩት ነው። አውስትራሊያ የሚኖር አንድ እንደዚሁ ማን ነው ስማቸው የሚባሉት እሳቸው ደጋግመው ሲያጋልጡ የነበረበት ሁኔታ አለ። ገብረመድህን አርአያ እና አብርሃም ያየህ ደጋግመው በጊዜው የገለጹት እውነት ነው። ከዛ በኋላ ሌሎችም እየደገሙት ነው እና አቶ ጌታቸው የሚያረጋገጡልን ነገር ተፈናቃዮች ወደ ቦታቸው፣ ወደ ቤታቸው፣ ወደ ሰፈራቸው እንዳይመለሱ መያዣ አድርጎት ያለው የደብረጽዮን ህወሓት ነው ብሎ ሲወቅስ የምንሰማበት 40 ምናምን ቀን ነው 60 ምናምን ቀን ግምገማ ባደረግንበት ጊዜ አንድም ቀን ስለ ተፈናቃዮች አጀንዳ አድርገን ተወያይተን አናውቅም። ስለ ራሱ ስለ ድርጅቱ ማዳን ከትግራይ ህዝብ ቀድሞ መዳን ያለበት ህወሓት ነው ብሎ የሚከራከሩ ወገኖች ናቸው ያሉት እኮ። አንተ ህዝብ ነው መጀመሪያ መዳን ያለበት ወይስ የሆነ ቡድን ነው? ይሄን እንኳ ማመዛዘን የማይችሉ ስግብግቦች እንደሆኑ በግልጽ የሚያሳይ የራሳቸው ሰዎችም እየገለጹ እንደውም ቴዎድሮስ ጸጋዬ በሬዮት ሚዲያ ላይ በጣም ደጋግሞ እንደሚገልጸው የህወሓት ቡድን ምን ያህል ጨካኝ የትግራይን ህዝብ አሳልፎ እየሰጠ ያለ እንደሆነ የሚገልጹበት በተለይ ከሻዕቢያ ጋር የጀመሩት ግንኙነት በጣም አደገኛ ወንጀልም ጭምር እንደሆነ የራሳቸው የሚዲያ አክቲቪስቶችም ጋዜጠኞችም እየገለጹ ያሉበት ሁኔታን መመልከት ትችላለህ። ሰው እነዚህ ነገሮች ተደማምረው ሲታዩ በጌታቸው ረዳ መሾም አለመደሰታቸውም በግልጽ ያንጸባረቁበት ሁኔታ አለ። ይህም ነው እንግዲህ አቶ ጌታቸው ረዳ እንዳሉት ፖለቲካው ላይ የተሻለ አስተዋጽኦ ለማበርከት እንቅስቃሴ መጀመራቸውን በሳቸው የሚመራው የህወሓት ክንፍ ከብሔራዊ ምርጫ ቦርድ ጋር በመነጋገር ጉባኤ ሊያደርግ የሚችልበት እድል እንዲፈጠርለት እንቅስቃሴ መጀመሩን ሰምተናል። ባለፈውም አንስተን ያወራንበት ይመስለኛል። ይሄ በትክክልም ተጠናክሮ መቀጠል አለበት ብዬ አስባለሁ። ከቻሉ አንድ ሆነው እንደ ህወሓት፣ ካልቻሉ ደግሞ ከሁለትም ቢሆን ተሰንጥቀው የትግራይ ህዝብ የተሻለ ሁለት አማራጭ ከህወሓት አንጻር አማራጮች እንዲኖሩት የሚያደርግ ነገር ቢኖር ጥሩ ነው ብዬ አስባለሁ። ምክንያቱም ቢያንስ አቶ ጌታቸው ለሪፎርም ቅርብ ናቸው። ለውጥ የሚፈልጉ ለውጥ አራማጅ ወጣቱን ደግሞ የሚያሳትፉ አይነት የተለያዩ ሀሳቦች፣ አመለካከቶች እንዲስተናገዱ የሚፈቅዱ አይነት ናቸው። እነ ዶክተር ደብረጽዮንና ሞንጆሪኖ ወይም ፈትለወርቅ ገብረ እግዚአብሔር ደግሞ ኦልድ ጋርድ የሚባሉት የቆየ የዛሬ 40 ምናምን ዓመት በፊት የዛሬ 50 ዓመት ሲያራምዱት የነበረውን ሀሳብ አሁንም ድረስ ይዘውት የቀጠሉ ናቸው። ሌላው ቀርቶ እኮ አቦይ ስብሃት የሰጡት መግለጫ ላይ ታስታውስ ከሆነ የትግራይ ህዝብ አሁን የትግራይ ፖለቲከኞችም በ1971 ህወሓት ያካሄደውን ጉባኤ መርሆች ነው መከተል ያለበት ነው ያሉት። አየህ አይደለ ምን ያህል ከ40 ስንት ዓመት ማለት ነው 71 ማለት እኮ 46 ዓመት በፊት ነው አይደል? የዛሬ 47 ዓመት ህወሓት ባካሄደው ጉባኤ የያዛቸውን መፈክሮች ንቃ፣ ታጠቅ፣ ተደራጅ፣ ተፋለም የሚል አይነት መልእክት ያላቸው መፈክሮች ነበሩ። ወደ እነዛ ተመለስ ነው ያለው። አየህ ለጦርነት ያኔ 71 ላይ እንግዲህ ደርግን እየተዋጉ ነው የነበሩት። ሁሉም ነገር ወደ ጦርነት የሚገባ ነው። ለልማት ወይም ለሌላ ቦታ የነበረው አልነበረም። ለዲሞክራሲያዊ ስርዓት ግንባታ፣ ለህዝብ ለህዝብ መልካም ግንኙነት፣ በአጠቃላይ ለማህበራዊ ህይወት እድገት የሚመክር አልነበረም ያ ጉባኤ። ደርግን እንዴት እናሸንፈው ነው በጦርነት በትጥቅ ትግል ደርግን እንዴት ነው ልናሸንፈው የምንችለው? ስለዚህ ከዚህ አንጻር ታጠቅ፣ ንቃ፣ ተደራጅ፣ የትግራይ ህዝብ ለጦርነት ተዘጋጅ እና ተሰለፍ ነው የሚል መፈክር ይዘው የወጣ ያ ጉባኤ። ወደዛ እንመለስ እያሉ ያሉ ሰዎች ናቸው አሁንም ቦታው ላይ ያሉት። ያ ማለት ምን ማለት ነው? ከፌዴራሉ መንግስት ጋር ለመዋጋት እንደራጅ፣ እንዘጋጅ፣ እንሰልጥን እና እንሰማራ አይነት መልእክት ያለው ነው። በዚህ ደረጃ እንዴት ብሎ ነው ውጤታማ ሊሆኑ የሚችሉት የሚል ታስባለህ በብዙ መልኩ። አቶ ጌታቸው ግን ከዚህ ወጣ ያለ እይታ አላቸው። እነሱንም እያጋለጡ ያሉ ናቸው፣ እየታገሉ ያሉ ናቸው። እዛ ውስጣቸውም ሆነው ሲታገሏቸው ቆይተዋል። አሁንም ያው እንዴት እንዳመለጡ ባለፈው አንስተን ተነጋግረናል። የሚገርመው ነገር በዛ ሁኔታ ይህን ሰው አሳደው አምልጧቸው ወደ አዲስ አበባ ከመጣ በኋላ ሲቆጩ የነበሩ ሰዎች አሁን ወደ መቀሌናና አሸኛኘት እናርግልህ፣ ፎርማል የሆነ አሸኛኘት እናርግልህ የሚል ጥሪ አቅርበውላቸዋል። ኢቨን ርክክቡም መቀሌ ላይ ነው መሆን የነበረበት የሚል ሀሳብ አንስተዋል። ልክ ነው፣ ይሄን እኛም ብለናል በጊዜው። የጌታቸው ሽኝትም የስልጣን ርክክብም መሆን የነበረበት እዛው መቀሌ ላይ ነበረ።
እንጂ አዲስ አበባ ላይ ሆኖ በርቀት ይሄ ነገር መሆን አልነበረበትም። አንድ ሁለተኛ ከነክፋታቸውም ከነችግራቸውም ሆኖ ህወሓቶች ዞሮ ዞሮ የሰላም ስምምነቱ አካል ናቸው። የፕሪቶሪያ የሰላም ስምምነት ፈራሚ ናቸው። የትግራይ መንግስትም ባለድርሻ ናቸው። እንደውም ዋናውን ድርሻ እየያዙ ያሉት እነሱ ናቸው። እነሱም ጭምር ባሉበት የእነሱ ተወካዮች፣ የሌሎችም የትግራይ ፖለቲካ ኃይሎች ተወካዮች፣ የትግራይ ማህበረሰብ አካላት የተሳተፉበት አሸኛኘትና የስልጣን ርክክብ በአንድ ላይ መካሄድ ነበረበት። ይሄ እንዳይሆን ያደረጉት ራሳቸው ናቸው። ጀነራል ታደሰ ወረደን ጨምሮ ሌሎቹ የህወሓት አመራሮች፣ ጀነራሎች በፈጠሩባቸው ጫና ነው እንግዲህ አቶ ጌታቸው እዚህ ለስራ መጥተው በዚሁ የቀሩት። ወደ ትግራይ እንዳይመለሱ፣ ወደ መቀሌ እንዳይመለሱ ያደረጓቸው እነሱ ናቸው። አሁንስ ቢሄዱ ምን ዋስትና አለ? እዛው ቢያፍኗቸውስ፣ ቢያስሯቸውስ፣ ቢገድሏቸው፣ ቢያስገድሏቸውስ ምን ዋስትና አለ? ጌታቸውም በዛ አቶ ጌታቸው ይህን ማለታቸው በፍጹም ልመጣ አልችልም፣ ይልቅ ዝም ለስራህን ስራ፣ ለዚህ ለድግስና ለእንትን የምታደርገውን ጊዜ ለሌላ ስራ ውል ብሎ ነው ለታደሰ ወረደም ምክራቸውን የለገሱት። በዚህ ሁኔታ የትግራይ ፖለቲካ እዚህ ደረጃ መድረሱ በጣም የሚያሳዝን ነው። ብዙ የተማረ ሰው ችግር የለባቸውም። በተለይ ባለፉት 30-40 ዓመታት አስተምረዋል። የኢትዮጵያን ሀብት ንብረት ተጠቅመው ስኮላርሽፕ እየሰጡ ወደ አውሮፓ ወደ አሜሪካ እየላኩ ብዙ ሰው ተምሯል። የተመለሰም አለ አገር ውስጥ፣ እዛ ውጭም ሆኖ በዲያስፖራነት የሚኖር አለ። ይሄ በአንድ ላይ ቀና ሆኖ ተባብሮ ቢሰራና የትግራይን ሕዝብ ችግር ለመለወጥ ችግር ለመፍታት ቢተባበር እርግጠኝነት እዚህ ደረጃ ላይም አይደርሱም ነበር። አሁን እያየን ያለነው ነገር ግን በጣም የሚያሳፍር የሚያሳዝን። ይሄን ጀነራል ታደሰ ወረደም ትልቁ ችግር የልሂቁ ችግር ነው። የልሂቁ አንድ መሆን አለመቻል፣ አለመስማማት። አሁንም ያን ችግር በመፍታት ነው የትግራይን ሕዝብ ችግር ማቃለል የሚቻለው የሚል መልእክት አስተላልፈዋል። ያ በትክክልም እንደዛ ካልሆነ በጣም አስቸጋሪ ነው። ሌላው እንግዲህ ቀልደኝነታቸው ያው አቶ ጌታቸው አግደዋቸው የነበሩትን ጀነራሎች የሰላምና ጸጥታ ቢሮ ኃላፊውን ሌተናል ጀነራል ፍስሐ ማንጁስን ጨምሮ ጀነራል ታደሰ ያው መልሰው በስልጣናቸው እንዲቀጥሉ የሚል ደብዳቤ መጻፋቸው ተገልጿል። ባለፈው አንስተን አውርተንበታል። አዲስ ካቢኔ ማቋቁመዋል። ይሄ አዲስ ካቢኔ እነማን አሉበት፣ እነማን ከየት ነው የመጡት የሚለውን ዝርዝር መረጃ እስካሁን አልወጣም። አዲሱን ካቢኔ ግን ባለፈው ሳምንት እንደሰበሰቡ ሰብስበው ለማወያየት እንደሞከሩ፣ ለማስተዋወቅ እርስ በርስ እንደሞከሩ ሰምተናል። ምክትል ፕሬዚዳንቱ በደብረ ጽዮን የሚመራው የህወሓት ምክትል ሊቀመንበር ሆኖ የተመረጠው አቶ አማኑኤል አሰፋ እንደሆነ ሰምተናል። ያው አንድ ምክትል ፕሬዚዳንት እንደሚሆንም መጀመሪያም ስለተገለጸ እንግዲህ እሳቸው በዛ መልክ ሊቀጥሉ ይችላሉ። ያ ጉባኤ ህገወጥ እንደተባለ ይታወቃል። የህወሓት አመራር ምርጫ ተቀባይነት እንደሌለው በብሔራዊ ምርጫ ቦርድ አንጻር ከታየ እና ከህግ አኳያም ከተመዘነ ተቀባይነት የለውም። ስለዚህ አቶ አማኑኤል አሰፋ በግላቸውም እንግዲህ ምክትል ፕሬዚዳንት ሆነው ወይም ህወሓትን ወክለው ሊሆን ይችላል እንደተመረጡ ወይም በታደሰ ወረደ እንደተሾሙ ሰምተናል። እንግዲህ የትግራይን ህዝብ ችግር ለመቅረፍ የሚያስችል የመጨረሻው አማራጭ የመጨረሻው እድል እንዲሆን እንመኛለን። እውነቱን ለመናገር የትግራይ ህዝብ በዚህ ደረጃ ሲሰቃይ፣ ሲቸገር፣ በራሱ ልጆች ሲፈተን ማየት ያሳዝናል። ቢያንስ ከሌላውም ህዝብ ጋር መልካም ጎረቤት ሆኖ እንዲቀጥል ግንኙነቱ በተሻለ እንዲሳለጥ ይፈልጋል ከአማራ ከአፋር ህዝብ ጋር። እነዚህ ፖለቲከኞች ግን ወደዛ እየወሰዱት አይደለም። የህዝብ ለህዝብ መልካም ግንኙነት እንዲፈጠር እንዲሰሩ ልቦናውን ቀና ልቦናውን ይስጣቸው ማለት ነው የሚቻለው። ይሄን ነው ብለው እንግዲህ መልካም። ምናልባት ዶክተር በዚህ አያይዘን ያው ባሳለፍነው ሳምንት ህወሓትም መግለጫውን ማውጣቱን እኛም አንስተነዋል እና በወልቃይት ጠገዴ ሰቲት ሁመራም ዞንም እንዲሁም ምላሽ የሚመስል ሀሳብም ተሰጥቷል እና በተለይ እዚህ አካባቢ ያው የታጠቀ የተሰለጠነ በተለይ የተከዜ ዘብ እንዳለ እናውቃለን እና ከዚህ ጋር በተያያዘ ምናልባት እዚህ አካባቢ ላይ ያለው ውጥረት ብዙዎችን እያሰጋ ስለሆነ ምናልባት ከዚህ ጋር በተያያዘ የተወሰነ ሀሳብ እናንሳና የዛሬውን ፕሮግራማችን እናጠቃለን። እንግዲህ እንዳልከው እነሱም የህወሓት ሰዎችም ያው ወልቃይት ጠገዴ ሲሉ ነው የምሰማው በየመድረኩ በየአጋጣሚው። በተለይ ደግሞ የምዕራብ ግንባር የሚባለው ሰራዊት የሚያዙት ጀነራል ምግበ ኃይለ እና በስራቸው ያሉ ሰራዊቱ አባላት እንዲሁም
ሱዳን ውስጥ ያለው አርሚ 70 የሚባለው ቡድን ያው ባገኙት አጋጣሚ ሁሉ ወልቃይት ጠገዴ ለመግባት በኃይል ጥሰው እዛ አካባቢ ለመቆጣጠር እና ለመገኘት ያው ምኞታቸው፣ ፍላጎታቸው፣ ዝግጅታቸው የሚታወቅ ነገር ነው። የተደበቀም አይደለም። ከዛ ይልቅ ነው ቢሆንና ቢሳካላቸው የሚሻለው የነበረው የወልቃይት ጠገዴ አመራሮችም ሲናገሩ የሰማሁት እኛ በኃይል ለሚመጣ ያው በኃይል ምላሽ እንሰጣለን፣ አቅማችን የፈቀደውን ያክል ዝግጅት አለን። የፌዴራል መንግስቱም ይህን ሁኔታ ዝም ብሎ የሚያይ አይደለም። የመከላከያ ሰራዊት አለ እዚሁ የተከዜ ዛብም ተደራጅቶ ሰልጥኖ ታጥቆ እየጠበቀ ነው። ስለዚህ አካባቢያችንን አናስደፍርም፣ እንዳመጣጣቸው እናስተናግዳቸዋለን የሚል ምላሽ ሰጥተዋል። ሌላው አንድ ጥሩ ነገር የሰማሁት ከወልቃይት ጠገዴ ሰዎች በኩል ተፈናቃዮች ቢመለሱ ችግር የለብንም፣ መመለስ ይችላሉ። ከአስተዳደራቸው ጋር ግን አይሆኑም። ከህወሓት ካድሬዎች ጋር ሆነው አይደለም ሊመጡ የሚችሉት። ስለዚህ በትክክል እዚህን አካባቢ አስተዳደር አሁን ያለውን ሁኔታ ተቀብለው ለመኖር መምጣት እስከቻሉ ሲኖሩ የነበሩ ከዚህ በትክክልም ፈርተው ተደናግጠው የተፈናቀሉ የትግራይ ተወላጆች ቢመጡ እኛ ችግር የለብንም። ነገር ግን የዘር ማጥፋት ወንጀል የፈጸሙ ማይካድራ ላይ ያን ያህል ጭፍጨፋ ያደረጉ፣ ሁመራ ላይ ስንት ባለሀብቶችን ጭምር ገድለው የሄዱ፣ በሌሎችም የወልቃይት ጠገዴ አካባቢ ላይ ግፍና በደል ፈጽመው የሄዱ የትግራይ ተወላጆች፣ ካድሬዎች፣ አመራሮች የሚመጡ ከሆነ ያው በህግ እንጠይቃቸዋለን። ተቀብለን ወደ እስር ቤት ነው የምናስገባቸው እንጂ ወደ ቤታቸው ወደ ቀያቸው አይደለም የሚመለሱት። ይሄን ልናረጋግጥ እንወዳለን የሚል መልእክት ነው ያስተላለፉት። ስለዚህ የትግራይ ሰዎችም ብልጥ ከሆኑ ነገሩ በሰከነ መልኩ የሚያስቡ ቢሆኑ ምንድነው ማድረግ የሚችሉ የነበሩት? በትክክል እውነተኛ ተፈናቃዮቹን ከአማራ ክልልም አመራሮች ጋር በመነጋገር ፌዴራል መንግስቱም አለ፣ ኮሚቴ አለ። በሱ አማካይነት ከወልቃይት ጠገዴ አመራርም ጋር እውነተኛውን ነገር ይዘው እንዲመለሱ ቢደረግ ቢያንስ የተፈናቃዩ ቁጥር ይቀንሳል። የግድ እነሱ ያሉት የውሸት ቁጥር እንዳለ ወደ ወልቃይት ጠገዴ ሊሄድ አይችልም። ምናልባት በኃይል ተቆጣጥረው ልክ ራያ እንዳደረጉት ያኔ የፈለጉትን አይነት ሰው ወስደው ሊያሰፍሩ ይችላሉ። አንዱ የወልቃይት ጠገዴ አመራሮች ይሄን አናስተናግድም፣ ሁለተኛ በሰፈራ መልክ መተው ሲኖሩ የነበሩትም በሰፈራኝነታቸው በሰፈራ መልክ የመጡ የሰፈሩ መሆናቸውን አውቀው አምነው ይህን መሬት ላይ ያለውን እውነታ ተቀብለው ቢኖሩ ችግር የለብንም። አንዳንዶቹ ግን የታጠቁ የተደራጁ የሰራዊት አባላት የነበሩ ናቸው። እንዲህ አይነቱን ለማስተናገድ እንቸገር ይሆናል እንጂ ሲቪሊያን መተው መኖር የሚችሉበት ሁኔታ አሁንም እየኖሩ ያሉ የትግራይ ተወላጆች አሉ። በሁሉም የወልቃይት ጠገዴ ሰቲት ሁመራ ዞን ወረዳዎች የትግራይ ተወላጆች በብዛት አሉ አሁንም ድረስ። ሰው ከነዚህ የተለየ ነገር አይደለም አድርገን የምናየው። በቀጣይም ግንኙነታችን በዛ መልክ ሊቀጥል ይችላል። በተናጠል ከትግራይም ከየትኛውም ቦታ የኢትዮጵያ አካባቢ የመጣ እዛ መስራት ይችላል፣ እዛ መኖር ይችላል። እሱን የሚከለክል ነገር የለም የሚል መልስ ነው የሰጡት። ይሄ በጣም ትክክለኛና ብስለት የተሞላበት ይመስለኛል። ወቅቱን የዋጀ ምላሽና ማብራሪያ ነው የሰጡት። ከዚህ አንጻር አቋማቸው የማይናወጥ መሆኑንም አረጋግጠዋል በድጋሚ። ስለዚህ የሚሻለው የትግራይ ፖለቲከኞችም ታደሰ ወረደም የሚመራው የክልሉ መንግስትም ይህን እውነታ መቀበል መቻል ያለባቸው ይመስለኛል እንጂ አንዳንዱ ቅዥቤ ፖለቲከኛ ነኝ እያለ እየመጣ አይ እንደውም የትግራይ ዳር ድንበር ጎንደር አጠገብ ነው፣ አንዳንዱ ሊማሊሞ ድረስ ብሎ ይናገራል። አንዳንዱ ደግሞ ከዛ ማለፍ ብሎ ጎንደር አጠገብ ድረስ አምባ ጊዮርጊስን ጭምር ወደ ትግራይ አድርጎ ይሄ ዳባት ደባርቅን ምንን አልፎ ከጎንደር ትንሽ ኪሎ ሜትር ወደ ሰሜን ወጣ ብሎ ያለ ቦታ ጠቅሶ ነበረ የትግራይ እስከዛ ድረስ ይሄዳል። በመተማ በኩልም እስከ መተማ ድረስ እንግዲህ ማለት ወልቃይት ጠገዴ ሰቲት ሁመራ አርማጭሆ ላይ ታች የምትለው አርማጭሆ ሁሉ ይዞ መተማ ድረስ ያን የመሰለ ቦታ ይመኛሉ። መዝረፍ ነው ሀሳባቸው። መቼ ነው በትግራይ ስር የነበረው? መቼ ነው የአካባቢ የትግራይ ሆኖ የሚያውቀው የሚለውን በታሪካዊ ማስረጃ ሲያስደግፉ አታይም። በውሸት በሐሰት ግን እስከዛ ድረስ ይሄዳሉ። ለዚህም ከተወሰነ ዓመት በፊት ከለውጡ በፊት
በ10ኛ ክፍል ሂሳብ ትምህርት ላይ ይሁን የሆነ ሲቪክስ ትምህርት ላይ ይመስለኛል ያን እስከ መተማ ድረስ የትግራይ አካባቢ አድርጎ የሚያሳይ ካርታ ተሰርቶ ለሚዲያዎች የሚቀርብ እንደነበረ አይተን ትምህርት ሚኒስቴር በኋላ እንዲያርም የተደረገበት ሁኔታ አለ። ከዛም አልፎ ራስ ዳሸን አካባቢውን በትግራይ ውስጥ እንደሚገኝ አድርጎ የጻፈ የ6ኛ ክፍል እንግሊዝኛ ወይም ሲቪክስ ትምህርት መጽሐፍ ላይ ተጽፎ እንደነበረ ይታወቃል። ምኞታቸው ይህን ያህል በጣም የተለጠጠ ነው። ዘረፋ፣ የራሳቸው ያልሆነ ሀብት የእነሱ እንደሆነ አድርገው ለማሰብ ይሞክራሉ። ላሊበላ በአማራ ክልል መሆኑ ይታወቃል። በሰሜን ወሎ አስተዳደር የላስታ ወረዳ ላሊበላ ከተማ ውስጥ እንዳለ ይታወቃል። የላሊበላ ውቅር አብያተ ክርስቲያናት ነገር ግን በትግራይ ውስጥ እንደሚገኝ አድርገው በዓለም አቀፍ ደረጃ በተሰራ የቱሪዝም ዶክመንተሪ ውስጥ ላሊበላ በትግራይ ውስጥ እንደሆነ እንደሚገኝ አድርጎ የተዘገበበት ሁኔታ አለ። እንዲህ አይነት በጣም ሰልፊሽ የሆነ ወይም ስግብግብ የሆነው ሰልፊሽ የሚለው ቀላል ነው በእንግሊዝኛ ቃሉ፣ ግሪዲ የሚለው የሚገልጽበት ሁኔታ እንዳለ ማየት ትችላለ። በራያ በኩል ካላዋ ምላሽ የትግራይ ነው ብለው የሚያምኑ እና አንዳንዴ እንትን ሲላቸውም እምቢ ካላችሁ እስከ ደሴ ድረስ ሄደን ደሴንም ይዘን የትግራይ ነው ብለን የምንከራከርበት ሁኔታ አለ ብለው የሚቃዡ አይነት ፖለቲከኞች፣ የሚቃዡ አይነት አክቲቪስቶች ያሉበት ክልል ነው። ከዚህ የተሳከረ፣ ከዚህ የተወናበደ፣ ከዚህ የተከፋፈለ ሁኔታ ወጥተው ወደ ተሻለ የሰከነ ስራ ውስጥ ፖለቲካ ውስጥ ቢገቡ በጣም ተገቢ ነው ብዬ አምናለሁ። ከኢትዮጵያ ጋር ከሌላው የኢትዮጵያ ሕዝብ ጋርም መልካም ግንኙነት ቢፈጥሩ በተለይም ከትግራይ ከአማራ ሕዝብ በጣም ጎረቤታቸውና በብዙ መልኩ አንድ ሊባሉ የሚችሉ ከቋንቋ መለያየት በስተቀር አንድ ሊባል የሚችል ሕዝብ ጋር የሚያጣላ የሚያጋጭ ሁኔታ መግባት የለባቸውም። ራያን ሲወሩ መላ የአማራ ሕዝብ ነው የተቆጣው፣ መላ የአማራ ሕዝብ ነው የተከፋው። አሁንም ጠለምትና ወይም ወልቃይት ጠገዴ ሰቲት ሁመራን በኃይል እንያዝ ሲሉ የሚጋጩት ከዛ አካባቢ አስተዳደር ጋር ብቻ አይደለም፣ ከጠቅላላ የአማራ ህዝብ ጋርና የአማራ ፖለቲከኞች ጋር መሆኑን ማገናዘብ መቻል አለባቸው። የአማራ ህዝብ ወሮ አያውቅም፣ ማንም ወሮ አያውቅም፣ ወራሪም አይደለም። ልክ ሰለሞን ተካልኝ እንዳለው የትግሬን ልክ የማያውቅ አማራ የለም። የትግሬን ልክ በቅጡ ያውቃል የአማራ ፖለቲከኛም የአማራ ህዝብም ትግሬ ማን እንደሆነ ትግሬ ምን እንደሆነ ያውቃል፣ በደንብ አሳምሮ ያውቃል። የትግራይ ፖለቲከኞችም እነማንና ምን እንደሆኑ አሳምሮ ያውቃል። ከራስ ስሁል ሚካኤል ጀምሮ የትግራይ ፖለቲከኞች የትግራይ ልሂቃን በአማራ ህዝብ ላይ ምን ያህል ግፍና በደል እንደፈጸሙ ይረዳል። አፄ ዮሐንስ ጎጃምን እንዳጠፉት ያውቃል። ግን ይህን ያህል ቂምና ጥላቻ ይዞ ሲያወግዝ አሰማም። አፄ ዮሐንስ ወሎ ላይ ምን እንደሰራ፣ በወሎ ሙስሊሞች ላይ ቦሩ ሜዳ ላይ ምን እንደሰራ ምን እንደወሰነ ይታወቃል። በዛ ምክንያት ምን ያህል ሙስሊም እንደተሰደደ፣ መሬቱን አካባቢውን ስልጣኑ እንደተቀማ ይታወቃል። ክርስቲያን ካልሆናችሁ ተብለው ማለት ነው። ግን ያን ብዙ ጊዜ ሲያላዝን አሰማም እያነሳ በሀገር ግንባታ ሂደት ውስጥ መሪዎች ሊፈጽሙት የሚችሉት አንዱ ስህተት አንዱ ጉድለት ወይም ችግር ተደርጎ ሊወሰድ ይችላል። ከዛ ይልቅ አፄ ዮሐንስን የሚያስበው የአማራ ህዝብ መተማ ላይ ሄደው መሰዋታቸውን ነው። ለሀገር ዳር ድንበር መስዋዕትነት መክፈላቸውን፣ ለሃይማኖታቸው ቀናኢ መሆናቸውን ጭምር ነው። ይሄ ክርስትና እምነት ተከታይ የሆነው የአማራ ህዝብ ዮሐንስን እንደ ጻድቅ አድርጎ ይቆጥራቸዋል። ከዛ በኋላም ወያኔ ወይም ትነግ በአማራ ህዝብ ላይ የፈጸሙ ባለፉት 50 ዓመታት አማራን በጥላትነት ፈርጆ አማራን ማህበራዊ ረፍት ነሰዋለሁ ብሎ እየተንቀሳቀሰ እንደሆነ እያወቀ እኮ ደርግን ለመጣል የአማራ ህዝብ ከኢህአዴግ ጎን ሆኖ ተሰልፎ አዲስ አበባ ያደረሰው እኮ የአማራ ህዝብ ነው። የአማራ ህዝብ ባይደግፈው የአማራ ህዝብ ባይተባበረው ኖሮ ትነግ ከማይጨው አንድ ክንድ ወይም ጋት መሻገር አይችልም ነበር። ይሄ ደጋግሜ የገለጽኩት እውነት ነው። የአማራ ህዝብ ለዚህ ያበቃ ነው። ህወሓትንም ለድል ደግፎ ያበቃ ነው። በኋላ ደግሞ ሲያበዛው ህወሓት ወደ መቀሌ እንዲመለስ በማድረግ ረገድም የአማራ ህዝብ ሚና ቀላል አልነበረም። በተለይ ወጣቱ ከኦሮሞ ህዝብና ከኦሮሞ ወጣት ጋር በመተባበር ከሌሎችም ብሔር ብሔረሰብ ህዝብና ወጣት ታጋዮች ጋር በመተባበር የትግራይን ፖለቲከኞች ከአዲስ አበባ ነቅሎ ወደ መቀሌ መክተቱን መመለሱ ይታወቃል። አሁንም ወረራ ሲፈጽም አሳፍሮ የመለሰው የአማራ ህዝብና ወጣት ነው። ይሄን እውነት በደንብ የሚገነዘብ ነው። የትግራይን ህዝብ ልክ የሚያውቅ ህዝብ የሚያውቅ ፖለቲከኛ እንዳለው አማራ በደንብ
መገንዘብ መቻል ያለባቸው ይመስለኛል። ሰው ይህን እውነት አውቀው ከዛ ቅዠት ከዛ የማይሳካ ህልም ወጥተው ወደ ተጨባጭ ወደ መሬቱ ወርዶ ከአማራ ፖለቲከኞችም ጋር የተሻለ ግንኙነት የተሻለ ቅርበት መፍጠር፣ ህዝቡንም ማክበር፣ እንደውም ከተቻለ የህወሓትና የህወሓታውያን ለአማራ ህዝብ በይፋ ይቅርታ መጠየቅ መቻል አለባቸው ብዬ አምናለሁ። ባለፉት 50 ዓመታት የአማራን ህዝብ በጠላትነት ፈርጀው እነሱ ብቻ ሳይሆኑ ሌላውም የኢትዮጵያ ብሔር ብሔረሰብ ፖለቲከኞች ህዝብ ሳይቀር እንዲጠራጠረው አማራን እንዲገፋው፣ እንዲያጠቃው፣ እንዲያፈናቅለው የህወሓት አስተዋጽኦ ከፍ ያለ ነው። ሰው ይሄን ከልብ የአማራ ህዝብ ይቅር እንዲል ካስፈለጉ ከልብ የተሻለ መልካም ግንኙነት ከትግራይ ህዝብ ጋር እንዲፈጥር ከፈለጉ እኛ የትግራይ ህዝብ ይቅርታ ይጠይቅ አንልም። ምክንያቱም የትግራይ ህዝብ የአማራን ህዝብ አልበደለም። የትግራይ ፖለቲከኞች ግን በተለይ ደግሞ ህወሓት ለአማራ ህዝብ ይቅርታ መጠየቅ እንዳለበት ከዚህ በፊት ጽፌ ያውቃለሁ፣ ተናግሬ ያውቃለሁ። አሁንም እደግመዋለሁ። ይሄ ህዝብ የሁለቱ ህዝብ አንድ ነው። በምንም መልኩ ሊለያይ አይችልም። ሰው ፖለቲከኞቹ ግን መታረቅ መቻል አለባቸው። ይሄ ጥላቻ ፖለቲካ ማራመድ መተው መቆም መቻል አለበትና በዚህ መልክ በወልቃይት ጠገዴ የሚሆን በሌሎች የአማራ አካባቢዎች ጋር የሚኖር ግንኙነት ዘላቂ ህይወትን ታሳቢ ያደረገ መሆን መቻል አለበት። ዘላቂ ግንኙነታቸውን የሚያሻሽል የሚያድስ እና የበለጠ ሁለቱንም ህዝብ ተጠቃሚ የሚያደርግ አይነት እንዲሆን ከእስካሁኑ ስህተት መማር መቻል አለባቸው። ይሄን ነው እንግዲህ በመጨረሻ ማለት የምፈልገው። መልካም ዶክተር፣ እንግዲህ እኛም እንደ ሚዲያም እንደ ኢትዮጵያዊ የምንመኘው ሀሳባችንም የምንጋራው ሀሳብ ስለሆነ ይህንን ለማለት እንወዳለን። በቀጣይ ከዚህ ጋር በተያያዘ ከአማራ ክልል ጋር ወቅታዊ ሁኔታ ጋር በተያያዘ ባለፈው ሳምንትም እንግዲህ በተለይ ከኤርትራ ጉዳይ ጋር ባነሳነው ሀሳብ የኤርትራ መንግስትም እንግዲህ አንዳንድ ሀሳቦችን እየተንቀሳቀሰ ሼር እያደረገ እንደሆነ ሰምተናል እና ከዚህ ጋር በተያያዙ ሌሎች መረጃዎችን ጨምረን በቀጣይ ተመልሰን እንገናኛለን። ለዛሬ ግን አብረውን ስለነበሩ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ፣ አስተያየት፣ ጥቆማ ካለ ደግሞ በስር በምትመለከቱ ስልክ ቁጥር አድርሱን። እኛም መልሰን ወደ እናንተ እናደርሳለን። ቤተሰብ ያልናችሁ ደግሞ ቤተሰብ እንድትሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን ሀሳብ ደግሞ ላልደረሳችሁ እንድታደርሱ በአክብሮት እየጋበዝን የዛሬውን ፕሮግራማችንን በዚህ አበቃን። መልካም ጊዜ ይሁንላችሁ።